ኢየሱስ ክርስቶስ ወደ ካዕባ እንደሚሰገድ መናገሩና መተንበዩን ታውቃላችሁ? ይህንን ታሪክ የምታገኙት ዮሐንስ ወንጌል ምዕራፍ 4 ከቁጥር 21 ላይ ነው። እንዲህ ይላል፣ ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። ምክንያቱም ከዚህ ተራራ ወይም ከኢየሩሳሌም የስግደት አቅጣጫ ይቀየራሉ አስቀምጦ ነበረ ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዛ ነው ሱረቱል በቀራ ላይ قد نرى تقلب وجهك في السماء فلنولينك قبلة ترضاها ብሎ አላህ ሱብሓነሁ ወተዓላ ያስቀመጠው ማለት ነው። ሱብሃንአላህ ክርስቲያኖች ስለሙና ከኛ ጋር ወደዚህ ቦታ ስገዱ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እናታችን ሀጀር እዚህ ቦታ በመሮጧ ብቻ አላህ ሱብሓነሁ ወተዓላ ከምድረ በዳ ውሃ አፍልቆላታል። ለመርየምም በተመሳሳይ ደረጃ አላህ ሱብሓነሁ ወተዓላ አንድን የቴምር ዛፍ በእግሯ ነካ እንድታረግ በማረግ ብቻ መበላው የምትጠጣው ሰጥቷታል። እኛም አላህን ከልባችን አምነን ከልባችን ጸልየን የተወሰነ እንቅስቃሴ ካደረግን አላህ የምንበላው የምንጠጣውን ነገር ሪዝቅን ይሰጠናል ማለት ነው። اللهم ارزقنا من حلال رزقك اللهم ارزقنا من حلال رزقك اللهم ارزقنا من حلال رزقك ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይህ የምትመለከቱት የአይሻ መስጂድ ነው። ታሪኩ ደግሞ ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይሻ ሐጅ ካደረገች በኋላ ዑምራ ማረግ ፈልጋ ማረግ አልቻለችም ነበር በሐይድ ምክንያት። ከዛም ያ ረሱላህ እዕተመርቱም ወለማ እዕተሚር እናንተ ዑምራ አርጋችኋል እኔ አላረኩም ማለች። ከዛ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሷን ወንድም የሆነውን አብዱራህማንን ጠርተውት አብራሃት ሂድና ከመካ ወጣ ያለ ቦታ ላይ ሁለት ረካዓ ሰግዳችሁ ያው ሚቃት ይሆን ዘንድ ሁለት ረካዓ ሰግዳችሁ ተመልሳችሁ ነው አላቸው። ከዛ እንትን ኢህራም አርጋችሁ ማለት ነው። ተመልሳ መታ አይሻ የሰገደችበት ቦታ ይሄ ነው። መስጂድ አይሻ ተብሎ ይጠራል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላህ። የት ያለን ይመስላችኋል? የአይሻ ረዲየላሁ ዐንሃ መስጂድ። ሱብሃንአላህ ምንኛ ታላቅ ሴት ነበረች። የአይሻ ማለት ታላቅ ሴት ነበረች። ሱብሃንአላህ ሱብሃንአላህ። ያው በስሟ እንደዚህ መስጂድ አለ። ዑምራ ማድረግ ድጋሚ የሚፈልጉ ሰዎች ከዚህ ነው ሚቃት እያደረጉ የሚነሱትና ይሄ በጣም የሚገርም ታላቅ ቦታ ነው። ለማንኛውም ኢንሻአላህ ላይቭ ላይ ብዙ እናወራለን። ይሄ ሁሴን የሚባል ልጅ በፊት ይመቸኝ ነበር፣ ይወደው ነበር በፊት ማለት ነው። እንዲያውም በባለፈው ራሱ 1 ሚሊዮን እናስገባው የሚል ፎሎ አድርጉት እያልኩኝ ቪዲዮ ሰርቼ ነበር። ግን እኔ ደግሞ አንዳንድ ጊዜ እውነት ነው የምናገረው፣ ዝም ብዬ አላልፍም። የሰው ሃይማኖት እሱ የራሱን ሃይማኖት ይወዳል በጣም ማለት ነው። ግን የሰው ሃይማኖት አይናገርም፣ አይሳደብም። እንደዛ እየሰደቡት እንደዛ እየተናገሩት እሱ አንድ ነገር እንኳን አይመልስላቸውም። የሚያጅበው ማለት ነው። እነሱ ይሳደባሉ፣ እሱ ሻሃዳ ያሰጣቸዋል። እነሱ አፋቸው ይከፍታል፣ እሱ ሻሃዳ ያሰጣቸዋል። እንዴት አይነት መቻልና እንዴት አይነት ቅንጭላ ቢሰጥህ ነው አለ። የምር በጣም ነው በቃ እየወደድኩ እየተመቸኝ ነው በየቀኑ መመጣው። በቃ አላህ ባለህበት ይጠብቅህ። እንዴ ወላሂ የኢትዮጵያው ዶክተር ዛኪር ብያለሁ። አላህ ባለህበት ይጠብቅህ። አሁንም የልጅ ፎሎ ያላረጋችሁ ሰው ፎሎ አድርጉት፣ አተለፉት። የሰው እምነት አይነካ አይመለስ። በመረጃ በማስረጃ ቅንጥ ብሎ እዛው ሻሃዳ ያሰጥት እጅ ወዲያ ላይ ነው የሚያስበብ። ጥያቄ እስልምና እውነተኛ ሃይማኖት ለመሆኑ ማስረጃ ምንድነው? የጠየቁ ጥያቄ እስልምና እውነተኛ ሃይማኖት ነው ብለህ ታምናለህ? ለእስልምና እውነተኛ ሃይማኖትነት ማስረጃ ምን አድርገህ ነው የምታቀርበው? ከእስልምና ውጪ ምንጮች የምፈልገው ማለት ነው። እሺ ከምን ከቁርአንና ከሐዲስ ውጭ ነው የምትፈልገው እስልምና የነብያት ሃይማኖት መሆኑን ትክክለኛ ሃይማኖት መሆኑን? አዎ አይ ከመጽሐፍ ቅዱስ ሰጣለሁ፣ ችግር የለውም። ልስጥህ ነብያቶች ሁሉ ሙስሊሞች እንደነበሩ ከመጽሐፍ ቅዱስ። እሺ አሁን አደንቃለሁ ማለት ነው። እስልምና ማለት ነው። እስልምና ከመሐመድ በፊት ነቢያቶች ሰብከውት ከሆነ እነዛ ደግሞ በቁርአን ምን ይላል? ቁርአን ላይ አላህ 120 ሺህ ነቢያቶች እንደላከ ወደዚህ ምድር ይናገራል። 120 ሺህ ነቢያቶች ተልከዋል ብሎ በእስልምና ይታመናል። እነዚህ 120 ሺህ ነቢያቶች ደግሞ በቁርአን መጽሐፍ ተሰጥቷቸዋል ተብሎ ይታመናል በእስልምና። ከነሱ ከመጽሐፍታቸው አንድ ማስረጃ አላህ በቁርአን ላይ 120 ሺህ ነቢያት አለ ብሎ የተናገረበት የቱ ጋር ነው? ሐዲስ ላይ ነው ያልኩት፣ ቁርአን ላይ አይደለም ያልኩት። የቱ ጋር ነው ያለው? አሳየን ማስረጃ። ስለዚህ ከመሐመድ በፊት ነቢያቶች አልተላኩም ብለህ ታምናለህ ማለት ነው። የቱ ጋር ነው ማስረጃ እንደሱ የሚለው? የቱ ጋር ነው ያለው? እኔ እየጠየቅኩ እኮ ነው ያለሁት። አሁን እኔ ሱቅ እየሸጥኩ ነው ያለሁት። ከተማው ማስረጃ የቱ ጋር ነው 120 ሺህ ነቢያት አለ የሚለው በቁርአንም ሆነ በሐዲስ ላይ ያሳየን እስኪ። የቱ ጋር ነው ያገኘኸው? ረጋ ብለህ አውራ። በዚያ ላይ ወጣት ነው አይደል? ቀስ በል። የቱ ጋር ነው ያለው? አሳየን።
ስለዚህ ከመሐመድ በፊት ነቢያቶች ተልኳል ብለህ አታምንም ማለት ነው? ስለዚህ አትበለኝ። አሁን 120 ሺህ ነብያት አለ በቁርአኑ ይባላል አይደለም? 120 ሺህ ይሁን አንድም ይሁን ሁለትም ይሁን ከመሐመድ በፊት ነብይ የለም። መሐመድ ነው የመጀመሪያ ነብይ በእስልምና። በጣሪስ አትረጋጋም። 120 ሺህ ነብያት አለ ብለህናል። በቁርአን ላይ አልክ መጀመሪያ። እሺ በቁርአን ላይ ያሳየን ስልህ አይ በቁርአን ላይ አይደለም በሐዲስ ላይ ነው አልከን። እሺ በሐዲስ ላይ የቱ ጋር ነው እንደሱ የሚል ያለው? ረጋ ብለህ አውራ። የቱ ጋር ነው ያለው? እሺ መረጃው እኮ አለ፣ መረጃው አለ ሐዲስ ላይ እንዳለ ታውቃለህ። እሺ አንተ ስንት ነቢያቶች ተልኳል ብለህ የምታምነው? እሺ ከመሐመድ በፊት ስንት ነቢያቶች አለ አልኳል? በኋላ ትጠይቀኛለህ። አሁን ለተራቀቀው ጠይቁ ብለህ አይደለም ቤቴን የከፈተው? እሺ አሁን እኮ ልጠይቅህ እኮ ነው የገባሁት። መረጋጋት ራሱ አይችልም ወላሂ።